በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዮሐንስ ወንጌል ምዕራፍ 16 እንዳትሰናከሉ ይህን ነገርኳችሁ፣ ከምኵራባቸው ያስወጧችኋል። ደግሞም እናንተን የሚገድላችሁ ሁሉ ለእግዚአብሔር አገልግሎት የሚያቀርብ የሚመስልበት ጊዜ ይመጣል። ይህንም የሚያደርጉባችሁ አብንም እኔንም ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ነገርኳችሁ። አስቀድሜ ግን ይህን አልነገርኳችሁም ነበር፣ ከእናንተ ጋር ነበርኩና። አሁን ግን ወደ ላከኝ ወደ አብ ሄዳለሁ። ከእናንተ አንዱ እንኳ ወዴት ትሄዳለህ ብሎ አይጠይቀኝም። ነገር ግን ይህን ስለነገርኳችሁ በልባችሁ ሐዘን ሞላ። እኔ በእውነት የሚሆነውን እነግራችኋለሁ። እኔ ብሄድ ይሻላችኋል። እኔ ካልሄድኩ ጰራቅሊጦስ ወደ እናንተ አይመጣምና፣ እኔ ከሄድኩ ግን እርሱን እልክላችኋለሁ። እርሱም በመጣ ጊዜ ዓለምን ስለ ኃጢአትና ስለ ጽድቅ ስለ ፍርድም ይዘልፈዋል። ስለ ኃጢአት በእኔ አላመኑምና ነው፣ ስለ ጽድቅ እኔ ወደ አብ እሄዳለሁና እንግዲህም ወዲህም አታዩኝምና ነው፣ ስለ ፍርድም የዚህ ዓለም ገዢ ይፈረድበታልና ነው። የምነግራችሁ ብዙ ነገር ነበረኝ፣ ነገር ግን አሁን ልትሸከሙት አትችሉም። ያ የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ እርሱ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱም እኔን ያከብረኛል፣ ከእኔ ወስዶ ይነግራችኋልና። ለአብ ያለው ሁሉ የእኔ ነው። ስለዚህም ከእኔ ወስዶ ይነግራችኋል አልኋችሁ። ጥቂት ጊዜ አለ አታዩኝምም፣ ደግሞም ጥቂት ጊዜ አለ እንደገናም ታዩኛላችሁ። ወደ አብ እሄዳለሁና። ደቀ መዛሙርትም እርስ በርሳቸው ጥቂት ጊዜ አለ አታዩኝምም፣ ደግሞም ጥቂት ጊዜ አለ እንደገናም ታዩኛላችሁ፣ ወደ አብ እሄዳለሁና የሚለን ይህ ነገር ምንድን ነው ተባባሉ። ይህ ጥቂት የሚለን ምንድን ነው? የሚናገረውን አናውቅም አሉ። ጌታችን ኢየሱስም ሊጠይቁት እንደሚሹ አውቆ እንዲህ አላቸው፣ ጥቂት ጊዜ አለ አታዩኝምም፣ ደግሞም ጥቂት ጊዜ አለ እንደገናም ታዩኛላችሁ ስላልኋችሁ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? እውነት እውነት እላችኋለሁ እናንተ ታለቅሳላችሁ ታዝኑም አላችሁ። ዓለምም ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ልጇን ከወለደች በኋላ ስለ ደስታዋ ከዚያ ወዲያ ምጧን አታስበውም፣ በዓለም ወንድ ልጅን ወልዳለችና። እናንተም ዛሬ ታዝናላችሁ፣ እንደገናም አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። ያን ጊዜም እኔን የምትለምኑኝ አንዳች የለም። እውነት እውነት እላችኋለሁ በስሜ አብን ብትለምኑት ሁሉ ይሰጣችኋል። እስካሁን ምንም በስሜ አልለመናችሁም። ደስታችሁ ፍጹም ይሆን ዘንድ ለምኑ ታገኙም አላችሁ። ዛሬስ በምሳሌ ነገርኳችሁ፣ ነገር ግን የአብን ነገር ገልጬ እነግራችኋለሁ እንጂ ለእናንተ በምሳሌ የማልናገርበት ጊዜ ይመጣል። ያን ጊዜ በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እለምነዋለሁ አልላችሁም። እናንተ ስለወደዳችሁኝ ከእግዚአብሔርም እንደወጣሁ ስላመናችሁብኝ እርሱ ራሱ አብ ወዷችኋልና። ከአብ ወጣሁ ወደ ዓለምም መጣሁ፣ ዳግመኛም ዓለምን እተወዋለሁ ወደ አብም እሄዳለሁ። ደቀ መዛሙርቱም እንዲህ አሉት፣ እነሆ ዛሬ ገልጠህ ትናገራለህ፣ ምንም በምሳሌ የተናገርከው የለም። አሁን አንተ ሁሉን እንደምታውቅ ማንም ሊነግርህ እንደማትሻ አወቅን። በዚህም ከእግዚአብሔር እንደወጣህ እናምናለን። ጌታችን ኢየሱስም መልሶ እንዲህ አላቸው፣ አሁን ታምናላችሁን? እያንዳንዳችሁ በየቦታው የምትበታተኑበት እኔንም ብቻዬን የምትተዉበት ጊዜ ይደርሳል፣ ደርሷልም። እኔ ግን ብቻዬን አይደለሁም፣ አብ ከእኔ ጋር ነውና። በእኔም ሰላምን እንድታገኙ ይህን ነገርኳችሁ። በዓለም ግን መከራን ትቀበላላችሁ፣ ነገር ግን ጽኑ፣ እኔ ዓለሙን ድል ነስቼዋለሁና። የዮሐንስ ወንጌል ምዕራፍ 17 ጌታችን ኢየሱስም ይህን ነገር ተናግሮ ዓይኖቹን ወደ ሰማይ አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷልና ልጅህ ያከብር ዘንድ ልጅህን አክብረው። ሥጋ በለበሰው ሁሉ ላይ ሥልጣንን እንደሰጠኸው መጠን እንደሰጠኸው ሁሉ የዘላለም ሕይወትን ይሰጣቸው ዘንድ ብቻህን እውነተኛ አምላክ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ልሠራው የሰጠኸኝን ሥራ ፈጽሜ በምድር ላይ አከበርኩህ። አሁንም አባት ሆይ ዓለም ሳይፈጠር ከአንተ ጋር በነበረኝ ክብር በአንተ ዘንድ አክብረኝ። ከዓለም ለይተህ ለሰጠኸኝ ሰዎች ስምህን ገለጥኩ። ያንተ ነበሩ፣ እነርሱንም ለእኔ ሰጥተኸኛል። ቃልህንም ጠበቁ። የሰጠኸኝም ሁሉ ከአንተ እንደሆኑ ዛሬ አወቁ። የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀብለው ከአንተ እንደወጣሁ በእውነት አወቁ። አንተም እንደላከኝ አመኑ። እኔ ስለ እነርሱ እለምናለሁ። የምለምንህ ስለ ዓለም አይደለም፣ ስለ ሰጠኸኝ ነው እንጂ
ያንተ ናቸውና የኔም የሆነ ሁሉ ያንተ ነው፣ ያንተም የሆነ የኔ ነው። እኔም በእነርሱ ከብሬአለሁ። እንግዲህ በዓለም አልኖርም፣ እነርሱ ግን በዓለም ይኖራሉ። እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ እንዲሆኑ ዘንድ በስምህ ጠብቃቸው። እኔ በዓለም ከእነርሱ ጋር ሳለሁ ግን የሰጠኸኝን በስምህ ጠብቃቸው ነበር። ጠበቅኳቸውም፣ የመጽሐፉም ቃል ይፈጸም ዘንድ ከጥፋት ልጅ በቀር ከእነርሱ አንድስ እንኳን አልጠፋም። አሁን ግን ወደ አንተ እመጣለሁ፣ በእነርሱም ደስታዬ ፍጹም ይሆን ዘንድ ይህም በዓለም እናገራለሁ። እኔ ቃልህን ሰጠኋቸው፣ ዓለም ግን ጠላቸው። እኔ ከዓለም እንዳይደለሁ እነርሱ ከዓለም አይደሉምና ከክፉ ነገር እንድትጠብቃቸው ነው እንጂ ከዓለም እንድትለያቸው አልለምንም። እኔ ከዓለም እንዳይደለሁ ከዓለም አይደሉምና በእውነትህ ቀድሳቸው፣ ቃልህ እውነት ነውና። አንተ እኔን ወደ ዓለም እንደላከኝ እኔም እነርሱን ወደ ዓለም ላኳቸው። እነርሱም በእውነት ቅዱሳን የሆኑ ዘንድ ስለ እነርሱ እኔ ራሴን እቀድሳለሁ። የምለምንህም ስለ እነዚህ ብቻ አይደለም በቃላቸው ስለሚያምኑብኝም ነው እንጂ ሁሉም አንድ ይሆኑ ዘንድ አንተ አብ በእኔ እንዳለህ እኔም በአንተ እንዳለሁ እነርሱም እንደኛ በእኛ ዘንድ ይሆኑ ዘንድ በእኛ እንዲሆኑ ዘንድ አንተም እንደላከኝ ዓለም ያምን ዘንድ እኔም የሰጠኸኝን ክብር ሰጠኋቸው። እኛ አንድ እንደሆንን እነርሱም እንደኛ እንዲሆኑ ዘንድ እኔ በእነርሱ እኖራለሁ፣ አንተም በእኔ በአንድ ፍጹማን ይሆኑ ዘንድ አንተም እንደላከኝና እንደወደድከኝ እኔም እነርሱን እንደወደድኳቸው አባት ሆይ የሰጠኸኝ እነዚህ እኔ ባለሁበት አብረውኝ ይኖሩ ዘንድና የሰጠኸኝን ክብሬን ያዩ ዘንድ እወዳለሁ። ዓለም ሳይፈጠር ወደኸኛልና። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅሁህ። እነዚህም አንተ እንደላከኝ አወቁ። እኔን የወደድህበት ፍቅር በእነርሱ ይኖር ዘንድ እኔም በእነርሱ እኖር ዘንድ ስምህን ነገርኋቸው፣ ደግሞም እነግራቸዋለሁ። የዮሐንስ ወንጌል ምዕራፍ 18። ጌታችን ኢየሱስም ይህን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። ከደቀ መዛሙርቱም ጋር ወደዚያ ገባ። አሳልፎ የሚሰጠው ይሁዳም ያን ስፍራ ያውቀው ነበር። ጌታችን ኢየሱስ ከደቀ መዛሙርቱ ጋር ወደዚያ ብዙ ጊዜ ይሄድ ነበርና፣ ይሁዳም ከካህናት አለቆችና ከፈሪሳውያን ወታደሮችን ተቀበለ። ሎሌዎቻቸውንም በረዳትነት ወሰደ። ፋኖስና የችቦ መብራት የጦር መሳሪያም ይዞ ወደዚያ ሄደ። ጌታችን ኢየሱስም የሚደርስበትን ሁሉ አውቆ ወደ እነርሱ ወደ ውጭ መጣና ማንን ተሻላችሁ አላቸው። የናዝሬቱን ኢየሱስን ብለው መለሱለት። ጌታችን ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠው ይሁዳም በዚያው አብሯቸው ቆሞ ነበር። ጌታችን ኢየሱስም እኔ ነኝ ባላቸው ጊዜ ወደ ኋላቸው ተመልሰው በምድር ላይ ወደቁ። ከዚህም በኋላ እንደገና ማንን ትሻላችሁ ብሎ ጠየቃቸው። እነርሱም የናዝሬቱን ኢየሱስን አሉት። ጌታችን ኢየሱስም እኔ ነኝ አልኋችሁ፣ እኔን የምትሹ ከሆነ እነዚህን ተዋቸው ይሂዱ አላቸው። ይህም ከእነዚህ ከሰጠኸኝ አንድስ እንኳ አልጠፋም ያለው ቃሉ ይፈጸም ዘንድ ነው። ስምዖን ጴጥሮስም ሾተል ነበረው። ሾተሉንም መዞ የሊቀ ካህናቱን አገልጋይ መትቶ ቀኝ ጆሮውን ቆረጠው። የዚህም አገልጋይ ስም ማለኮስ ይባል ነበር። ጌታችን ኢየሱስም ጴጥሮስን ሾተልህን ወደ አፎቷ መልስ፣ አብ የሰጠኝን ጽዋ ሳልጠጣ ተወዋለሁን አለው። ጭፍሮችና የሺህ አለቃዋ የአይሁድም ሎሌዎች ጌታችን ኢየሱስን ይዘው አሰሩት። አስቀድሞም ወደ ሐና ወሰዱት። በዚያች ዓመት የካህናት አለቃ ለነበረው ለቀያፋ አማቱ ነበርና፣ ቀያፋም ስለ ሕዝቡ ሁሉ አንድ ሰው ቢሞት ይሻላል ብሎ አይሁድን የመከራቸው ነበር። ስምዖን ጴጥሮስና ሌላው ደቀ መዝሙርም ጌታችን ኢየሱስን ከሩቅ ተከተሉት። ያ ደቀ መዝሙር ግን በሊቀ ካህናቱ ዘንድ የታወቀ ነበር። ከጌታችን ኢየሱስ ጋርም ወደ ሊቀ ካህናቱ ግቢ ገባ። ጴጥሮስ ግን በስተውጭ በበሩ ቆሞ ነበር። ያም በሊቀ ካህናቱ ዘንድ ይታወቅ የነበረው ሌላው ደቀ መዝሙር ወጣና ለበረኛይቱ ነግሮ ጴጥሮስን አስገባው። በረኛይቱ አገልጋይም አንተም ከዚያ ሰው ደቀ መዛሙርቱ ወገን አይደለህምን አለችው። እርሱም አይደለሁም አላት። አገልጋዮችና ሎሌዎችም በዚያ ቆመው እሳት አንድደው ይሞቁ ነበር። የዚያች ሌሊት ብርድ ጽኑ ነበርና ጴጥሮስም ከእነርሱ ጋር ቆሞ ይሞቅ ነበር። ሊቀ ካህናቱም ጌታችን ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ኢየሱስን መልሶ እንዲህ አለው፣ እኔ ለዓለም በግልጥ ተናገርኩ። አይሁድ ሁሉ በሚሰበሰቡበት በምኩራብም በቤተ መቅደስም ሁልጊዜ አስተማርኩ። በስውርም የተናገርኩት አንዳች ነገር የለም። እንግዲህ እኔን ለምን ትጠይቀኛለህ? የተናገርኩትን የሰሙኝን ጠይቃቸው። እኔም የተናገርኩትን እነሆ እነርሱ ያውቃሉ። ይህንም ባለ ጊዜ ከቆሙት ሎሌዎች አንዱ ለሊቀ ካህናቱ እንዲህ ትመልስለታለህን ብሎ ጌታችን ኢየሱስን በጥፊ መታው። ጌታችን ኢየሱስን መልሶ ክፉ ተናግሬ እንደሆንኩ ስለ ክፉ መስክርብኝ።
መልካም ተናግሬ እንደሆንኩ ግን ለምን ትመታኛለህ አለው። ሐናም ጌታችን ኢየሱስን እንደታሰረ ወደ ሊቀ ካህናቱ ወደ ቀያፋ ላከው። ስምዖን ጴጥሮስም ቆሞ እሳት ይሞቅ ነበር። አንተስ ከእርሱ ደቀ መዛሙርት ወገን አይደለህምን አሉት። እርሱም አይደለሁም ብሎ ካደ። ጴጥሮስ ጆሮውን ከቆረጠው ሰው ዘመዶች ወገን የሆነ ከሊቀ ካህናቱ አገልጋዮችም አንድ ሰው እኔ በአትክልት ቦታ ውስጥ ከእርሱ ጋር አይቼ አልነበረምን አለው። ጴጥሮስም ደግሞ ካደ። ያን ጊዜም ዶሮ ጮኸ። ጌታችን ኢየሱስንም ከቀያፋ ወደ ፍርድ አደባባይ ወሰዱት። አይሁድ ግን ፈጽሞ ስለነጋ የፋሲካውን በግ ሳይበሉ እንዳይረክሱ ወደ ፍርድ አደባባይ አልገቡም። ጲላጦስም ወደ እነርሱ ወደ ውጭ ወጥቶ ይህን ሰው ወደ እኔ ያመጣችሁበት በደሉ ምንድን ነው አላቸው። እነርሱም ክፉ የሠራ ባይሆንስ ወደ አንተ አሳልፈን ባልሰጠነው ነበር ብለው መለሱለት። ጲላጦስም እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። አይሁድም እኛስ ማንንም ልንገድል አልተፈቀደልንም አሉት። ይህም በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክት የተናገረው የጌታችን የኢየሱስ ቃል ይፈጸም ዘንድ ነው። ጲላጦስም እንደገና ወደ ፍርድ አደባባይ ገብቶ ጌታችን ኢየሱስን ጠራና የአይሁድ ንጉሥ አንተ ነህን አለው። ጌታችን ኢየሱስም ይህን የምትናገር ከራስህ ነውን ወይስ ስለ እኔ የነገርህ ሌላ አለን ብሎ መለሰለት። ጲላጦስም መልሶ እኔ አይሁዳዊ ነኝን? ለእኔ አሳልፈው የሰጡ ወገኖችህና ሊቃነ ካህናት አይደሉምን? አረምን አድርገሃል አለው። ጌታችን ኢየሱስም የእኔ መንግሥት ከዚህ ዓለም አይደለችም። መንግሥቴስ በዚህ ዓለም ብትሆን ኖሮ ለአይሁድ እንዳልሰጥ አሽከሮቼ በተዋጉልኝ ነበር። አሁንም መንግሥቴ ከዚህ አይደለችም ብሎ መለሰለት። ጲላጦስም እንግዲህ አንተ ንጉሥ ነህን አለው። ጌታችን ኢየሱስም መልሶ እኔ ንጉሥ እንደሆንኩ አንተ ራስህ ትላለህ። እኔ ስለዚህ ተወለድኩ፣ ስለዚህም ለእውነት ልመሰክር ወደ ዓለም መጣሁ። ከእውነት የሆነ ሁሉ ቃሌን ይሰማኛል አለው። ጲላጦስም እውነት ምንድን ነው አለው። ይህንም ተናግሮ ዳግመኛ ወደ አይሁድ ወጣና እንዲህ አላቸው፣ እኔ አንዲትስ እንኳ በደል አላገኘሁበትም። ነገር ግን በየዓመቱ በፋሲካ በዓል ከእስረኞች አንድ እንድፈታላችሁ ልማድ አላችሁ። እንግዲህ የአይሁድን ንጉሥ ልፈታላችሁ ትወዳላችሁን አላቸው። ዳግመኛም ድምፃቸውን ከፍ አድርገው በርባንን እንጂ ይህን አይደለም አሉ። በርባን ግን ወንበዴ ነበር። ምዕራፍ 19 ይቀጥላል። ረድኤተ እግዚአብሔር አይለየን።